ልታከብደው ከቻልክ ሰራው፣ ካልቻልክም በቃ አስቀምጠዋለሁ። አስቀምጠው ኦኬ። ታስረው ግን ሞር ደስ ይላል። ከዚህ በኋላ ግን እንደዚህ አይነት ነገሮች ላይ ሩታ ትኩረት አድርጊ። ለምን አልቀበልም ምናምን ስልሽ ነገ ከነገ ወዲያ ከአንቺ ጋርም መደባበርም ምንም ነገር አልፈልግም። በሰላም ነው መኖር መፈለገው። ገባሽ? ያ ነገር ስላለ በምንም አይነት መንገድ በመጥፎ ነገር እኔና አንቺ መገናኘት መቻል የለብንም። ያን ብዬ ስለማስብ ነው። እና አሁንም ቢሆን እንደዚህ አይነት ነገር ባትመጪብኝ ደስ ይለኛል። ምናልባት ዛሬ የጠራሽ ቅራቀባሽ 1 2 3 እቺን ልሰጥክ ያሰብኩት ስፒን ስላደረገው ነበር። ግን ምን ይመስላችኋል? ይሄ ያው እንደናንተ ቅድም ነግሬያችኋለሁ። ደስ አይልም እንዴ? ደስ ማለት ለማለት ሳይሆን በመጀመሪያ ደረጃ ይህንን የአንገት ወርቅ አንቺ ላይ አይቼዋለሁ። አይ ነው የኔ ነው ልሰጥክ ያሰብኩት። የኔ ነው ልሰጥክ ያሰብኩት። ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩኝ መጀመሪያ ይቅርታ አድርግልኝና እኔና አንቺ መሀል ስጦታ የሚያሰጣጥ ነገር ላይ አልደረስንም። ሲቀጥል ደግሞ ሁለተኛ ነገር የአንቺን የአንገት ወርቅ ለኔ እንድትሰጪኝም አልፈልግም። ለምን የራሴ ስላለኝ ማለት ነው። እና አይ ነው አንተ ስላለ እኔ ማረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ የኔ ቢሆን ችግር አለው? አሁን ወደ ሌላ ሙድ ከምንገባ ማለት ነው ስጦታ መሰጣት አለብን የለብንም፣ እሱ ሌላ አጀንዳ ነው። አጀንዳ ማለት ሌላ ሀሳብ ነው። እሱን ሀሳብ ትጉት ታደርገውና አድርግልክ። አሁን ወይስ አይንህን አስጨፍኝ ነበር ማድረግ የነበረብኝ? እንደዛ ሳይሆን እንዴ ላድርግልክ ነው። እውነት ላድርግልህ? ኖርማል ነገር እኮ ነው። ምንም ይሄ የሚከብድ ነገር አይደለም። አይከብድም። አዎ በቃ የኔ ከኔ አውልቄ ስለሰጠው ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው እያደረኩልህ ያለሁት። ስለዚህ ኢትስ ኦኬ አያደርግልህ። እኔ አለኝ ያልኩሽ ነው። ሁለተኛ ደግሞ ምንም አያደርግልኝም። ምን ችግር አለው? ቆይ ማለት የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው? ከኔ ብትቀበል እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ዳረግልህ ምንም ሊከብደው አይገባም። ይሄን ያህል ከስንቱ ሰው ተቀብለህ አይደል እንዴ? ነገር ለማሁን ላይ ለኔ አያስፈልገኝም እና ይሄንን ለራስሽ አድርጊ። እስካሁን ስንቶና ነው ታሰሚኛለሽ? አትስታገኝ ነው መግደደሩ ይቅርብናል። እየተገደረደርኩ ምናምን ሳይሆን ስለማልፈልግ ነው። እኔ ያለኝ ያልኩሽ የአንገት ወርቅ አውቃለሁ አለክ። ያምራል አድርግልህ። እኔ ተጨማሪ አልፈልግም። ምንም ችግር የለውም። ሌባ ፈርተህ ነው ማንም ምንም አይልህም። አመሰግናለሁ። አንዴ ሲዞር እና እንደዚህ ዞር እና ላድርግልህ። እኔ አልፈልግም። ችግር አለው? እኔ አልፈልግም። ስለማልፈልግ ችግሩን እስኪ አስረዳኝ። ችግሩ ምንድን ነው? ባለው ስለሌለው ሳይሆን በቃ ለራስሽ አድርገው። አንደኛ አንገትሽ ባዶ ነው። አንቺ እኔ እገዛለሁኝ ዛሬ ስላልቻልኩኝ ነው እንጂ እገዛለሁ። ምንም ችግር የለውም። በቃ ገርስ ለራስሽ አድርገው። እኔ አልፈልግም። እኔ ገዝቼ ሌላ አድርጋለሁ። ግን በቃ ላንተ ያለኝን እንትን ላይክ ስጦታ ለመስጠት ለምን እንትን አልሽ? አሁን ለምሳሌ ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሀብል ባታይ ምናልባት የኔን አንስቼ ልስጣውም ልትይ ትችያለሽ እያለ ይህንን ነገር ለመስጠት ለምን ተነሳሳሽ? እንዴት ስታነሳሽ ይህንን ነገር ለማድረግ ማለት በቃ ስለገባኝ ነው። በዛው ነገሮች የምታብራሪልኝ ደስ ይለኛል። እሺ ምንም ችግር የለውም። ምን መሰለክ እንደዚህ ላስብ የቻልኩበት ምክንያት ትናንትና ምንም ደስ የሚል ሙድ ላይ አልነበርክም ምናምን እና ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም አላገኝም። ላይክ አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትላንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ያው እንደዚህ ያሰብኩት እንጂ ሌላ ምንም አስቤ አይደለም። ኦብቪየስሊ ችግር የለውም። ላድርግልህና ታወራኛለህ። ኖርማል ነገር ነው። አታካብደው። አልፈልግም እኮ አንድ ተረጋጊ። መጀመሪያ ደረጃ አንዴ ላድርግልህ ነው
ሩታ እንዴ ሳላምንበት ምንም ነገር ማድረግ አልፈልግም። ምንድን ነው የምታምንበት? ሳላምንበት እኔ የሆነ ነገር ብስገኝ አልፈልግም። ማመን አለማመን እኮ ምንም የሚያስፈልገው ነገር ተቀባይነት የት ላድርገው የምትይ እኮ ደግሞ ሽጠሽ ምንም እንደሌላቸው። እሺ በቃ ችግር የለውም። በቃ እሺ አንተ ማድረግ አትፈልግ ምንም አታድርገው፣ ግን ደግሞ በቃ እሺ ተቀበለኝና አትሊስት ራስ ጋር አስቀምጠው። ለምን ማላረገው ከሆነ እኔ ጋር ለምን ማስቀመጥ ለምን ይጠቅመኛል? ሩታ በቃ ማስታወሻ ሆነ አንዴ ለአንተ አስቤ ከአንገት ያውልቀዋለሁኝ። መቼስ አደግሜ አላረገውም። ለአንተ አስቤ ከአንገቴ አውልቄ መጥቼ በዚህ ያህል ልክ ሰው የራሱን የሆነ ነገር የሚወደውን ነገር አንስቶ እስከሰጠ ድረስ ለአንተ የሆነ ሪስፔክት አለው ማለት ነው። ሰው አንተ ደግሞ ይህንን መረዳት መቻል አለብን። ካልቻልክም በቃ ቤት አስቀምጠው። ኦልሬዲ አንዴ ከአንገቴ ስለወጣ በመጀመሪያ ደረጃ ሩታ ያስገድደሽ ከምትበጥሰው ባረግለት ወይም ቤት ብትወስዶ ይሻላል። አዎ ቴንኪው። ደግሞ መጀመሪያ እሺ ብለኸኛል። ለምንድን ነው እንደዚህ የማይሆን ነገር የምታመጣው? እሺ ማለት አለማለት እሺ ብለኸኛል። ማፋፈር ግን ጥሩ ነው። አይ የራስሽን ነገር እንትን ብለሽ ከአንገትሽ አውለቀሽ ለእኔ መስጠቱ ለምን አስፈለገ? ጥያቄ እንዲፈጥርብኝ ነው እያደረግሽ ያለሽው ማለት ነው። ጥያቄ እንዲፈጥርብኝ እያደረግሽ የራሴን ነገር ነው እኮ እየሰጠሁህ ያለሁት። ሌላ ነገር ምናምን እኮ አይደለም። ከራሴ ከአንገቴ አውልቄ ነው አውጥቼ እየሰጠሁህ ያለሁት። ስለዚህ ሌላ ምን ሊሆን ይችላል? የራሴን ነገር ነው እየሰጠህ ያለሁት። አውቃለሁኝ። ምንም ነው ኖርማል ነገር ነው። እኔና አንቺ እንደዚህ የሚያደራርሰንም ነገር የለም ልልሽ ፈልጌ ነው። በዚህ ልክ ስጦታ መሰጣጣት ድረስ የሚያደራርሰን ምናምን የሚያስብል ነገር እኔ እናንተ እኮ ልጅ አለን። ኖርማል ነገር ነው። ስጦታ መሰጣጣት ያህል አልደረስም። በቃ አንቺ ያለንን ነገር ቋጭተን ያለ ነው አይደለ? እኔም የራሴ ህይወት ላይ አንቺም የራስሽ ህይወት ላይ ነው ያለሽው እና እንደዚህ አይነት ነገር አስፈላጊ አይደለም ብዬ ነው ማስበው እና ይህንንም ማድረግ ከፈለግሽ ለሌላ ሰው መስጠት ትችላለሽ። እኔ ቤቴም መስጠቱ መች ጠፋኝ። ቤቴም መውሰድ አልፈልግም። እኔም ለሌላ ሰው መስጠቱ መች ጠፋኝ። አይ ይዘኸው ሂድ፣ ከብር ይዘኸው ሂድ እና ከቤት አስቀምጠው እንደፈለግ አድርገው ብቻ አንተ ጋር ይሁን ማለት። አይ አንዳንድ ጊዜ ምን አለ መሰለህ ለሆነ ነገር ስታደርግ ምናምን የሆነ ሰው ለአንተ ተጨንቆ ነገር ሲያደርግልህ ያለ ነገር ቢያንስ ሴንስ ልታደርገው ይገባል። በዚህ ልክ ማድረግ ፌራለ ያው እኔ ብዙ ነገሮችን አሳልፌ አንድ ነገር ልንገርሻ። ለእኔ መስጠት የምትፈልጊ ከፈለሽ አዲስ ገዝተሽ መስጠት ትችይ ነበር። በሰዓቱ እንደዚህ አይነት ነገር ማለት ይህንን ታይም እንዲያልፈኝ ስላልፈለግኩኝ ነው እንጂ ሪል ለዛ አስቤ አይደለም። ከፈለግክም እሱ ማድረግ እችላለሁ፣ አዲሱን መስጠት እችላለሁ። የአንተ ፍላጎት ከሆነ የምሬኝ ነው ማለት ትናንትና በእንደዚህ አይነት ሙድ ዛሬ እንዳታድርና በቃ አትሊስት መርሳት ከቻልክ ብዬ ነው እንጂ ኦኬ ፍላጎቱ ካለ አሁን ማድረግ እችላለሁ። አዲሱንም መግዛት እንችላለን። ግን ደግሞ እኔ ደስ የሚለኝ የእኔን የምለውን ነገር የምወደውን ነገር ነው እየሰጠሁህ ያለሁት። ማለት ደስ እንዲለኝ ብትቀበለኝ ደስ ይለኝ ነበረ። ሩታኔም እኮ አልተረዳሽም። አሁን ከክፋት አንጻር ከምናምን አንጻር ሳይሆን እንዳጠቃላይ ለራስሽ እንኳን ወይ ገዝተሽ ምናምን ነገር ቢሆን ጥሩ ነበረ። ገባሽ? ሰው እንዴት የራሱን ነገር እንዴት ሊሰጥ ይችላል? ምን ችግር አለው? አይ ልክ ያለሽ አይደለም። ምን ችግር አለው? አይደለም ወይ ሰው ለማንም ሲሰጥ የለ እንዴ? ምንስ ነገር ምንም ችግር የለውም ማለት ስፔሻሊ በቃ ነፍሴን አይደለም የምሰጠው። ይሄ ላይክ ቀላል ነው እኮ ይሄ እኮ ምንም የሚካበር ነገር አይደለም። ቀላል ነገር ነው የምሰጠው። ገብቶሃል ሀሳቤ? ለማንም መስጠት የሚቻለው ነገር ነው። የሆነ ሰው ካስደሰተክ፣ የሆነ ሰው ለአንተ ጥሩ ነው ብለህ ካሰብክ ወርቅ አንስተህ ብትሰጠው፣ የሆነ ነገር አንስተህ ብትሰጠው፣ የሆነ ጊፍት ብትሰጠው ምንም ኖርማል ነው። እኔ እንደዛ ነው የማስበው። ስለዚህ አንተ ደግሞ የልጅ አባት ነህ። ጥሩ ታይም ነበረን፣ ብዙ ነገሮችን አሳልፈናል። አሁን ላይ ደግሞ በጣም ሰላም ነን። ያንን አስመልክቼ ነው ይህንን ነገር ያደረግኩት እንጂ ዛሬ ምናልባት በጣም ስለታገልሽኝ እና በጣም ስለጫንሽኝ ይህንን ስጦታ ልቀበልሽ እችላለሁ። ከዚህ በኋላ ግን በእንደዚህ አይነት በምንም አይነት ነው። አሁን እኔ ላስሮ ምናምን አይደለም። እኔ አልፈልግም፣ ማሰርም አልፈልግም። አለኝ የራሴ ከፈለግ ቤትህ አስቀምጠው ስላልሽኝ ነው። ጀስት ከፈለግ ቤትህ አስቀምጠው ስላልሽኝ ነው እንጂ ኦልሬዲ የአንገት ሀብል አለኝ፣ በቂ ነው ለማሰር ምናምን ሳይሆን ካላስቀምጥከው ካልሽኝ አስቀምጠዋለሁ ቤት ውስጥ። ከዛ ውጭ ግን ከዚህ በኋላ ግን እንደዚህ አይነት ነገሮች እንዲኖሩ አንፈልግም። እኔ እና አንቺ መሀል ለምን ለሚያየውም ሰው ምንም ለሚለው ሰው
ትንሽ ትክክል አይደለም እና ይረብሻል። ኖርማል ነው ኖርማል ነው በእውነት አካብደው ኖርማል፣ በጣም ኖርማል። እውነት ኖርማል አይደለም ሩታ። አንደኛ ላይፌን ይበጠብጣል ጭራሽ። ይሄ ይኸውልህ አንዳንድ ሰዎች የማይሆን አስተሳሰብ የሚያስቡ ሰዎች ሊሆን ይችላል እንደዛ አይነት ነገር የሚያስቡ ላይፌን ይበጠብጣል። አንደኛ አሁን ለምሳሌ ይህንን ነገር ምናልባት እኔ